ውድ የህይወት ቲቪ ቤተሰቦች እንደምን ሰንብታችኋል? ይህ በህይወት ቴሌቪዥን እየተዘጋጀ የሚቀርብላችሁ ህይወት ወቅታዊ የተሰኘው ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ይዘን የቀረብንላችሁ ሰሞኑን በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በጋሞ ዞን ደጋማ ወረዳዎች ላይ የተከሰተውን የመሬት መንሸራተትና ወቅቱን ያልጠበቀ ዝናብ የመጣ የጎርፍ አደጋ ተከትሎ የተከሰተውን የንብረትና የህይወት ጥፋት በተመለከተ ነው። እንግዲህ ህይወት ቲቪ እስካሁን ድረስ እየተከታተለ ነገሮችን ለህዝብ እንደሚያደርስ ቃል በገባው መሰረት ከዚህ በፊት ጅማሬውን የተከሰተበትን ሁኔታ አሳይቷል። ዛሬ ደግሞ ተጨማሪ ዜናዎችን ተጨማሪ አዳዲስ መረጃዎችን ይዞላችሁ ቀርቧል። ከኛ ጋር ቆዩ። እንግዲህ ዛሬ ቤተክርስቲያን ባዘን ውስጥ ነች። ወገኖቻችን እንዲህ ድንገተኛ በሆነ መልኩ የዚህ አደጋ ሰለባ መሆናቸው ያሳዝነናል። በሌላ መልኩ ደግሞ ወዴት እንደሚሄዱ ስናቅ ደግሞ እንጽናናለን ከጌታ ጋር ለመኖር እንደሆነ። እንግዲህ እስካሁን ባለ መረጃ ከ132 ሟቾች መካከል 126 ያክሉ የኢትዮጵያ ቃለ ሕይወት ቤተክርስቲያን አባላት ናቸው። ይሄ ለቤተክርስቲያን ድርብ ሐዘን ነው የሚሆነው። እንግዲህ ዛሬ ደግሞ ከመጀመሪያው ቀን በኋላ ከዜና ወጃችን ከመጀመሪያው ወቅታዊ ፕሮግራማችን እንዲሁም ደግሞ ከሐዘን መግለጫችን በኋላ ያገኘናቸውን አዳዲስ መረጃዎች አክለን እናቀርባለን። ከእግዚአብሔር ቃል አንድ ስፍራ በማንበብ ጀምራለሁኝ። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 እና 4 ላይ ያለ ቃል ነው። እንዲህ ይላል፣ የርኅራኄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን ይላል። እንግዲህ በዚህ መንፈስ ውስጥ ሆነን መልእክቶችን እንድንቀበል በጌታ ፍቅር አሳስባለሁ። ህይወት ቲቪ ያለውን ሁኔታ እየተከታተለ ለህዝብ ያሳውቃል። እንግዲህ ካለፈው የዜና ወጃችን በኋላ ህዝቡን ለማጽናናትና ለመጎብኘት አስቸኳይ የሆነ አደረጃጀት ተፈጥሮ አንድ ቡድን ወደ ስፍራው ተንቀሳቅሶ ነበር። እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ወደ ደቡብ ምዕራብ ቀጠና አርባ ምንጭን ማዕከሉ ወዳደረገው ወደ ደቡብ ምዕራብ ቀጠና አንድ ቡድን ተንቀሳቅሶ ነበረ። ይህ ቡድን እንግዲህ የሚመራው በኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንትና የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ቦርድ ሰብሳቢ በሆነው በወንድማችን በአቶ ዳንኤል ጫሜቦ የተመራ ቡድን ነው። ከሱ ጋር የቤተክርስቲያናችን ሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነሩ ዶክተር ወይታ ወዛም አብሮ ሄደዋል። ከዚህ በተጨማሪ የሰብአዊ ድጋፍና ልማት ማቋቋሚያ ፕሮግራም አስተባባሪ የሆነው ወንድማችን አብርሃም አለምቦም በዚሁ ቡድን ውስጥ ተኳቶ ወደ ስፍራው ተንቀሳቅሷል። እንግዲህ ከዚህ በተጨማሪ የቀድሞ የደቡብ ምዕራብ ቀጠና አስተባባሪ ሆኖ ለዓመታት የሰራው ወንድማችን ቴዎፍሎስ ተስፋዬም የዚሁ ቡድን አካል ነበረ። እንግዲህ ይህ ቡድን ወደ ስፍራው ተንቀሳቅሶ መጀመሪያ በአርባ ምንጭ በቀጠናው ጽሕፈት ቤት ላይ ቆይታ አድርጓል ከመሪዎች ጋር መጋቢት 6 ማለት ነው፣ ያለፈው እሁድ ትናንትና ቆይታ ካደረገ በኋላ በቀጥታ ወደ እነዚህ የገጠር ወረዳዎች ተንቀሳቅሶ ነበር ማለት ነው። በጋጮ ባባ፣ በማዞ ዶይሳና በቦንኬ እንዲሁም በካምባ ዙሪያ ወረዳዎች ተገኝቶ ከደቡብ ምዕራብ ቀጠና መሪዎች ጋር የቤተክርስቲያን መሪዎች ጋር እና ከጋሞ ዞን የመንግስት አካላትና አመራሮች ጋር በመሆን ህዝቡ ጋር ደርሶ ከህዝቡ ጋር ተገናኝቶ ቆይታ አድርጎ ነበረ። እንግዲህ ይህ ቡድን መጀመሪያ ያደረገው በንብረትና በህይወት የደረሰውን የጉዳት መጠን መመዘን ወይም ደግሞ ማየት ነበረ። ህዝቡ ያንን ቀርቦ አስረድቷል። ከዛ ውጪ ህዝቡን በማረጋጋት በእግዚአብሔር ቃል የማጽናናት ክፍለ ጊዜም እንደነበረ
ከስፍራው የደረሰን መረጃ ያመለክታል። ወንድማችን ቴዎፍሎስ ተስፋዬ የእግዚአብሔርን ቃል በማካፈል በጥልቅ ሐዘን በመሪር ሐዘን ውስጥ ያለውን ሕዝብ ለማጽናናት በእግዚአብሔር ቃል መልእክት እንግዲህ የራሱን ድርሻ ተወጥቷል። ከዛ ውጪ የምግብ ቁሳቁሶች እደላም እንደተደረገ ሰምተናል። እንግዲህ በዘላቂነት የሚረዳ ሳይሆን ለጊዜው አሁን በአስቸኳይ በተኬደበት ጊዜ ቢያንስ የዕለቱን ችግራቸውን መወጣት እንዲችሉ መጠነኛ የሆነ የምግብ ቁሳቁስ እደላ ተደርጓል። እንግዲህ ምክትል ፕሬዚደንቱ የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዚደንትና በኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ልማትና ድጋፍ ኮሚሽን የቦርድ ሰብሳቢ የሆነው ወንድማችን ዳንኤል ጫሜቦ በአካባቢው ለተገኘው ሕዝብ ለቅሶ ለመድረስ ነው የመጣ ነው፣ ሐዘናችሁን ለመካፈል ነው የመጣ ነው፣ ስብራታችሁን ለመካፈል ነው የመጣ ነው፣ ሐዘናችሁ ሐዘናችን ነውና ቤተ ክርስቲያንን ወክለን ሕዝባችንን ወክለን በመካከላችሁ ተገኝተናል። የእናንተ ስብራት የኛ ስብራት ነው። በሆነው ነገር አዝነናል። ነገር ግን እግዚአብሔር ደግሞ ከዚህ ሁሉ ሊያወጣ የሚችል አምላክ ስለሆነ በዚህ አስቸጋሪ ጊዜ ቤተ ክርስቲያን ካጠገባችሁ ነች የሚል ልብን የሚደግፍ መልእክት አስተላልፎ ነበረ። እንግዲህ ከዚህ በተጨማሪ የጋሞ ዞንና የጋጮ አካባቢ የመንግስት አመራሮች በስፍራው ተገኝተዋል። የቤተ ክርስቲያን አመራሮችም በስፍራው ተገኝተዋል። ሌላው እንግዲህ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን ወላድ ነች፣ ትውልድ ተኪ ነች። በርካታ ወጣቶች ወልድ ያለው ሕይወት አለው የሚል ቲሸርት በማድረግ ዝማሬዎችን አሰምተዋል። ህዝቡ እንዲዘጋጅ ተዘጋጅቶ እንዲኖር መልእክት በማስተላለፍ የበኩላቸውን ድርሻ ተወጥተዋል። እንግዲህ የዚህ ጉዞ ዋናው ዓላማ የህዝቡን ሐዘንና ስብራት ለመጋራት ለቅሶ እንደመድረስ ብቻ ሳይሆን ማህበረሰቡ በኖረበት ባህል ተሰባስቦ ሐዘኑን በጋራ ተካፍሎ ባህላዊ ስርዓቶችንም አካሂዶ የለቅሶውን ስነ ስርዓት በጋራ እንዲዘጋ ለማድረግ ነው አንዱ ዓላማ የነበረው እና በተለይ ደግሞ የማዞዶይሳ ቀበሌ ሊቀመንበር የሆነ አንድ ግለሰብ የቤተ ክርስቲያናችን አባል ነው፣ የዚህ ቀበሌ አመራር ነው። 4 የቤተሰብ አባላትን አጥቷል። እንግዲህ ምን ያህል ስብራት እንደሆነ ማየት እንችላለን። ይህ ሰው ያስተላለፈው መልእክት የብዙዎችን ልብ የነካ ነበረ። ህዝብ እንዲጽናና እንደውም የማረጋጋት ስራ እስከ መስራት ጌታ የረዳው ሰው እንደሆነ ለማየት ተችሏል። ከዚህ በተጨማሪ እንግዲህ በኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ምክትል ኮሚሽነሩ ዶክተር ወይታ ወዛም ወደዚያ ስፍራ ከተጓዘው የአመራር ቡድን ውስጥ አንዱ ነበሩና እሳቸው ደግሞ ባስተላለፉት መልእክት የችግሩ ጥልቀትና ከፍተኛነት፣ የችግሩ አንገብጋቢነት ሰብአዊ ድጋፋችንን አጠናክረን እንድንቀጥል ያስገድደናል። ተመልሳችሁ እስክትቋቋሙ ድረስ ቤተ ክርስቲያን ከእናንተ ጋር ነች የሚል ልብን የሚደግፍ መልእክት ለአካባቢው ማህበረሰብ አስተላልፈዋል ማለት ነው እና ወቅታዊና አስቸኳይ ድጋፎች ተጠናክረው እንደሚቀጥሉ ምክትል ኮሚሽነሩ ቤተ ክርስቲያን በአቅሟ የምትችለውን እንደምታደርግ እንግዲህ ለህዝቡ መልእክት አስተላልፈዋል። ከዚያ በተጨማሪ በኢትዮጵያ ቃለ ሕይወት ቤተክርስቲያን የደቡብ ምዕራብ ቀጠና ስራ አስፈጻሚዎች እና አመራሮች በሙሉ በስፍራው ተገኝተው ነበረ። እንግዲህ የአደጋው ሰለባ የሆኑ ወገኖቻችን፣ በአደጋው የተፈናቀሉ የተጎዱ ወገኖቻችን ተመልሰው እስኪቋቋሙና እንደገና እስኪደራጁ በሁለት እግራቸው እስኪቆሙ ሁሉም ወገኖች ኢትዮጵያዊነት የሚመለከታቸው ይሄ የቤተ ክርስቲያን ጉዳይ ብቻ አይደለም፣ የሃይማኖት ጉዳይ ብቻ አይደለም፣ የሰብአዊነት ክቡር የሆነውን የሰው ሕይወት የመታደግ ጉዳይ ነውና የሚመለከታቸው ወገኖች በሙሉ እንዲረባረቡ የደቡብ ምዕራብ ቀጠና አመራሮችና ስራ አስፈጻሚዎች በዕለቱ ጥሪ አስተላልፈው ነበር።
እንግዲህ በአጠቃላይ ህዝቡ በነቂስ ወጥቶ ነበረ። ሐዘኑንም የማስተንፈስ ስራ፣ ምክንያቱም የታመቀ ሐዘን የልብ ስብራትን ያመጣልና ከመጽናናት አምላክ ከእግዚአብሔር ዘንድ መጽናናት እንዲሆን በጋራ ሐዘንን የመካፈል ከመንግስት አመራሮች ጋር ከቤተ ክርስቲያን መሪዎች ጋር እርስ በራሱ ማህበረሰቡ አማኝ የሆነው ያልሆነው የአካባቢው ማህበረሰብ በሙሉ በሰብአዊነት ተሰባስቦ ሐዘኑን በጋራ የተካፈለበት መድረክ ነበር። እንግዲህ በዚህ አጋጣሚ የዝግጅት ክፍላችን ማስተላለፍ የሚፈልገው መልእክት ምንድን ነው? የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን በደቡብ ምዕራብ ቀጠና በጋሞ ደጋማ ቀበሌዎች እና ወረዳዎች የደረሰውን ችግር ተከትሎ አንድ አስቸኳይ አካውንት ከፍቷል። እንግዲህ አካውንቱ ኢኬኤችሲ ሁማኒቴሪያን ክራይሲስ ሪስፖንስ የሚል ነው። ኢኬኤችሲ ሁማኒቴሪያን ክራይሲስ ሪስፖንስ የሚል ነው። የንግድ ባንክ አካውንት ነው። በዚህ በስክሪናችን ላይ ማየት ትችላላችሁ። ይሄ ጉዳይ የጋራ ጉዳይ ነው። ይሄ ጉዳይ የቤተ ክርስቲያን ጉዳይ ብቻ አይደለም። የእያንዳንዱ ግለሰብ ሰብአዊነት የሚሰማው ሰው ሁሉ ጉዳይ ነው። ወደዚህ አካውንት እጃችን የቻለውን ልባችን የፈቀደውን ገንዘብ በመደጎም እጆቻችንን ለመልካም ስራ እንድናበረታ ሕይወት ቲቪ ጥሪውን ያቀርባል። እንግዲህ ይህንን ተከትሎ አሁንም የኢትዮጵያ ቃለ ሕይወት ቤተክርስቲያን ሰብአዊ ድጋፍና ልማት ኮሚሽን ኮሚሽነር ዶክተር ተፈራ ታሎሬ ያስተላለፉት መልእክት አለ። እንግዲህ በመልእክታቸው እስካሁን ምን እንቅስቃሴዎች ተደረጉ፣ ወደፊትስ ምን ለማድረግ ታቅዷል የሚለውን ነገር ይነግሩናል። የእሳቸውን መልእክት ተከታትለን እንመለሳለን። ወደ መልእክቱ። ዛሬ በመሬት መንሸራተት በደቡብ ኢትዮጵያ በጋሞ ዞን በግች ባባ ወረዳ ለብዙዎቹ እልቂት ምክንያት የሆነውን በተለይም 114 ሰዎች እንዲሞቱ 3000 ሰዎች ለመፈናቀል ምክንያት የሆነውን የመሬት መንሸራተትን ሁላችሁ ሰምታችኋል። በዚህ ምክንያት ብዙዎቹ ተጎድተዋል። በተፈጠረው ክስተት ልባዊ ሐዘን የተሰማን መሆኑን እየገለጽን እግዚአብሔር ቤተሰብን የተጎዱትን በሙሉ የኢትዮጵያን ሕዝብ ደቡብ ኢትዮጵያ ሕዝብ የጋሞ ዞን ሕዝቦችና የወረዳውን ሕዝቦች አጠቃላይ ቤተ ክርስቲያንን ጭምር እንዲያጽናና እግዚአብሔርን እንጠይቃለን። ያጽናናችሁ እያልን እንደ ሰብአዊ ድጋፍና ልማት ኮሚሽን ይሄ አደጋ እንደተፈጠረ አጥንቶ ሁኔታውን የሚያቀርብ ቡድን ልከናል። ይሄ ቡድን ስንልክ የተወሰነች እገዛ ይዘው ነው ሄዱት። ነገር ግን ያ አናሳ ሊሆን ይችላል። በስፋት ብዙ ሰዎች ስለተፈናቀሉ ብዙም ስለተጎዱ ሰፊ እገዛ ስለሚያስፈልግ ይሄንኑ በሚመለከት ወዲያውኑ እንደሰማን ለአጋሮቻችን አካፍለናል። አጋሮቻችንም አብረው ከኛ ጋር እንደሚሆኑ እንደሚጸልዩ በሚያስፈልገው ደግሞ የአቅማቸውን ያህል እንደሚተባበሩ ገልጸውልናል። በዚህ አኳያ ሰፊ ስራ እየተሰራ ያለበት ሁኔታ አለ። በሌላ አንጻሩ ደግሞ ከተለያዩ አካላት ከኢትዮጵያ ሕዝብ በዚህ አስደንጋጭ አደጋ ለተጎዱ ገንዘብ ለማሰባሰብ አካውንት ተከፍቷል። አካውንቱ ደግሞ ሁላችሁ በሚታዩበት ሁኔታ በሕይወት ቴሌቪዥን
ተለጥፈዋል። እንግዲህ አብረን በጋራ መስራት ወይም ደግሞ ማገልገል እንደውም እገዛውንም እርዳታውንም ማሰባሰብ ስለሚያስፈልግና ይሄ የተወሰነ ግለሰብ ወይም ደግሞ የመንግስት ችግር ብቻ ሳይሆን የሁሉም ህብረተሰብ ችግር መሆኑን በማመን በተከፈተው አካውንት የምትችሉትን ሁሉ እንድታግዙ በማለት መልእክታችንን ለማስተላለፍ እንፈልጋለን። እግዚአብሔር ይባርካችሁ። እንግዲህ ኮሚሽነሩ የተናገሩትን ሰምተናል። ይህንን ክፉ ጊዜ በጋራ ቆመን እናሳልፋለን። ቤተክርስቲያን ስትፈተን፣ ቤተክርስቲያን በእንዲህ አይነት እጅግ ተግዳሮትን የተሞሉ ወቅቶች ውስጥ ስታልፍ፣ ጊዜው ጨለም ያለ ጊዜው ትንሽ አስቸጋሪ የሚመስልበትን ስታልፍ አዲስ አይደለም። ብዙ ሐዘኖችን ተሻግራለች ቤተክርስቲያን፣ ብዙ ስብራትን ተሻግራለች። እግዚአብሔር ከኛ ጋር ነው። እግዚአብሔር ሕዝቡን ያጽናናል፣ ያበረታል። እንግዲህ ሕይወት ቲቪም ወደፊት ያሉትን ነገሮች እየተከታተለ ያቀርባል። እሳቸው ባደረጉት ጥሪ መሰረት፣ የቤተ ክርስቲያን መሪዎቻችንም ባቀረቡት ጥሪ መሰረት እያንዳንዳችን በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ከቀጠናዎች ጀምሮ እስከ ታች ድረስ በህብረቶች፣ በልዩ ህብረቶች፣ በአጥቢያዎች፣ በግለሰቦች፣ በባለ ሀብቶች ደረጃ እንደገና ደግሞ ከኢትዮጵያ ቃለ ሕይወት ቤተ ክርስቲያን ውጭ እህት ወንጌላውያን አማኞች፣ የሌሎችም ሃይማኖቶች አካላት፣ ይሄ የሃይማኖት ጉዳይ ስላልሆነ የሰብአዊነት ጉዳይ ስለሆነ መንግስታዊና መንግስታዊ ያልሆኑ ድርጅቶች ሁሉ በጎ እጆቻቸውን እየዘረጉ ተፈናቃዮችን እንድናቋቁም እንግዲህ የዝግጅት ክፍላችን መልእክት ነው። ውዶቻችንን ድንገት ማጣት፣ አባትን፣ እናትን፣ የትዳር አጋርን፣ ልጆችን፣ ጎረቤትን፣ ዘመድን ማጣት አንድ ጉዳይ ነው። እነሱን ቀብሮ ደግሞ በረሃብና በርዛት በቁር በሐሩር ደግሞ መጠበስ ሌላ ጉዳይ ነው እና የወገኖቻችን ሐዘን ድርብ ሐዘን እንዳይሆን ሁላችንም እንድንረባረብ በጌታ ፍቅር ሚዲያው ጥሪውን ያቀርባል። ሕይወት ቴሌቪዥን ቀጣይ ከጋሞ አደጋ ጋር የተያዙ ጉዳዮችን እንዲሁ እየተከታተለ ለሕዝባችን የሚያቀርብ ይሆናል። የዛሬው እንግዲህ ፕሮግራማችን በዚሁ ያልቃል። የርኅራኄ አምላክ የመጽናናት ሁሉ አባት የሆነ እግዚአብሔር ከአርያም እጁን ዘርግቶ ያዘኑትን እንዲያበረታ መልእክታችን ነው፣ ምኞታችን ነው። እንግዲህ የዛሬው ወቅታዊ በዚህ ይቋጫል። አዘጋጅኔ ሽመልስ ኃይሌ፣ ከካሜራ በስተጀርባ ጸጋዬ ወልደ ጊዮርጊስ ይታየኛል። ከሌሎችም የሕይወት ቲቪ ባልደረቦቼ ጋር እስከ ሳምንት፣ መልካም ሳምንት።